ሰላም የኢትዮ ኦንላይን ኤዱኬሽን ቤተሰቦች እንዴት ሰነበታችሁ? ዛሬ ኦል ፊቸር ቴንስ የሚለውን ይዤላችሁ መጥቻለሁ። ከዛሬ በፊት ኦል ፕሬዘንት ቴንስ ኤንድ ኦል ፊቸር ኦል ፕሬዘንት ቴንስ ኤንድ ኦል ፓስት ቴንስ ሰርቼላችኋለሁ። ዛሬ ደግሞ ኦል ፊቸር ቴንስ የሚለውን ሰራላችኋለሁ ማለት ነው። አብራችሁኝ ቆዩ። እስቲ ከሲምፕል ፊቸር ቴንስ እንጀምር። we use simple feature tense for future action። ሲምፕል ፊቸር ቴንስን የምንጠቀመው ለወደፊት ድርጊት ወደፊት እንደዚህ ያደርጋለሁ ለማለት ሲምፕል ፊቸር ቴንስን እንጠቀማለን ማለት ነው። ለምሳሌ I will go to school tomorrow ነገ ትምህርት ቤት እሄዳለሁ። ስለዚህ ይሄ ፊቸር አክሽን ወደፊት የምታደርጉትን ነገር ነገ ወደ ትምህርት ቤት እሄዳለሁ ለማለት ስትፈልጉ I will go to school tomorrow ማለት ትችላላችሁ ማለት ነው። I will buy a car next week ቀጣይ ሳምንት መኪና እገዛለሁ። ወደፊት የምታደርጉትን ነገር በሲምፕል ፊቸር ቴንስ ትገልጻላችሁ ማለት ነው። she will go to አዲስ አበባ next year ቀጣይ አመት አዲስ አበባ ትሄዳለች። ስለዚህ ሲምፕል ፊቸር ቴንስን የምንጠቀመው ወደፊት እንደዚህ ያደርጋለሁ ለማለት ስንፈልግ ፊቸር ቴንስን እንጠቀማለን ማለት ነው። ሲምፕል ፊቸር ቴንስ ማለት ነው። ሌላው ደግሞ ሲምፕል ፊቸር ቴንስ የምንጠቀመው ለፕሮሚስ ነው ማለት ነው። ቃል ስትገቡ ለምሳሌ we use simple feature tense for promise ለፕሮሚስ እንጠቀማለን ማለት ነው። ለምሳሌ I will buy a car for you መኪና እገዛልሃለሁ። ይሄ ምንድነው? ፕሮሚስ ነው ማለት ነው። ቃል እየገባላችሁለት መቼ? ለፊቸር ለወደፊት ማለት ነው። መኪና እገዛልሃለሁ ያላችሁ ፕሮሚስ እየገባችሁ ይሆናል ማለት ነው። I will help you ማለት እረዳሃለሁ መቼ? ወደፊት። ይሄ ፕሮሚስ ነው ማለት ነው። I will help you ማለት ፕሮሚስ ነው ማለት ነው። እረዳሃለሁ ያልክ ቃል እየገባህለት ነው ማለት ነው። ስትራክቸሩን ስንመለከት አፈርማቲቭ ስትራክቸሩ ሰብጀክት ፕላስ ዊል ፕላስ ቨርብ ዋን ፕላስ ኦብጀክት ይሆናል ማለት ነው። ኤግዛምፕል I will drink coffee tomorrow ነገ ቡና እጠጣለሁ። ኔጌቲቭ ስትራክቸሩን ስንመለከት ሰብጀክት ፕላስ ዊል ኖት ፕላስ ቨርብ ዋን ፕላስ ኦብጀክት ይሆናል ማለት ነው። I will not drink coffee tomorrow ነገ ቡና አልጠጣም። ኢንትሮጋቲቭ ፎርሙን ስንመለከት መጠይቃዊ ደግሞ ስናደርገው ምን እናደርጋለን? ዊልን ከፊት ለፊት እናመጣትና ዊል ፕላስ ሰብጀክት ፕላስ ቨርብ ፕላስ ኦብጀክት ይሆናል ማለት ነው። will you drink coffee tomorrow ነገ ቡና ትጠጣለህ እንዴ ማለት ይሆናል ማለት ነው። አሁን ደግሞ ሲምፕል ፕሬዘንት ቴንስን በዚህ ከተረዳን ሲምፕል ፊቸር ቴንስን በዚህ ከተረዳን አሁን ደግሞ ፊቸር ኮንቲኒዩስ ቴንስን እናያለን ማለት ነው። ፊቸር ኮንቲኒዩስ ቴንስ refers to actions that will be in progress at a certain point in the future። ፊቸር ኮንቲኒዩስ ቴንስ የምንጠቀመው ወደፊት ዛሬ አሁን ላይ ሆነን ወደፊት ይሄኔ እንደዚህ እያደረኩ ነው ለማለት ስንፈልግ ለወደፊት እንደዚህ እያደረኩ ነው ይሄኔ ወደፊት እንደዚህ እያደረኩ ነው ለማለት ስንፈልግ ፊቸር ኮንቲኒዩስ ቴንስ እንጠቀማለን ማለት ነው። ፊቸር ኮንቲኒዩስ ቴንስ የምንጠቀመው ለምንድን ነው? ልብ በሉ ወደፊት እንደዚህ ያደርጋለሁ ለማለት ስንፈልግ ለምሳሌ I will be going to school tomorrow ነገ ይሄኔ ትምህርት ቤት እየሄድኩ ነው። ስለዚህ ፊቸር ኮንቲኒዩስ ቴንስ የምንጠቀመው ነገ ይሄኔ እንደዚህ እያደረኩ ነው ለማለት ስንፈልግ፣ ቀጣይ አመት ይሄኔ እንደዚህ እያደረኩ ነው፣ ቀጣይ ሳምንት ይሄኔ እንደዚህ እያደረኩ ነው ለማለት ስንፈልግ ፊቸር ኮንቲኒዩስ ቴንስን እንጠቀማለን ማለት ነው። ለምሳሌ የመጀመሪያው ልድገምላችሁ I will be going to school tomorrow ነገ ይሄኔ ትምህርት ቤት እየሄድኩ ነው። አሁን ላይ ሆናችሁ ወደፊት እንደዚህ አደርጋለሁ እንደዚህ እያደረኩ ነው ይሄኔ በዚህ ሰዓት in progress at a certain time point in the future ላይ በታቀደ ሰዓት ላይ እንደዚህ አደርጋለሁ ይሄኔ በዚህ ሰዓት እንደዚህ አደርጋለሁ ለማለት ስትፈልጉ ፊቸር ኮንቲኒዩስ ቴንስ ትጠቀማላችሁ። ልብ በሉ ፊቸር ኮንቲኒዩስ ቴንስ የምትጠቀሙት እንደዚህ እያደረኩ ነው ይሄኔ በዚህ ሰዓት ነገ እንደዚህ እያደረኩ ነው ቀጣይ ሳምንት እንደዚህ እያደረኩ ነው በዚህ ጊዜ በዚህ ሰዓት ይሄኔ ለማለት ስትፈልጉ ፊቸር ኮንቲኒዩስ ቴንስ ትጠቀማላችሁ ማለት ነው። ለምሳሌ she will going to አዲስ አበባ next year ቀጣይ አመት ይሄኔ እሷ አዲስ አበባ እየሄደች ነው። ስለዚህ አሁን ላይ ሆናችሁ ለወደፊት ይሄን እንደዚህ እያደረኩ ነው ለማለት ስትፈልጉ ፊቸር ኮንቲኒዩስ ቴንስን ትጠቀማላችሁ ማለት ነው። አንድ ኤግዛምፕሉን ልድገምላችሁ I will be going to school tomorrow ነገ ትምህርት ቤት ይሄኔ እየሄድኩ ነው። I will be buying a car next week ቀጣይ ሳምንት ይሄኔ መኪና እየገዛው ነው። she will going to አዲስ አበባ next year ቀጣይ ሳምንት ይሄኔ ቀጣይ አመት ይሄኔ አዲስ አበባ እየሄደች ነው ማለት ይሆናል ማለት ነው። ስትራክቸሩን ስንመለከት አፈርማቲቭ ስትራክቸሩ ሰብጀክት ፕላስ ዊል ቢ ፕላስ ቨርብ ኢንጂ ፕላስ ኦብጀክት ይሆናል ማለት ነው። I will be drinking coffee tomorrow ይሄኔ ነገ ቡና እየጠጣው ነው ማለት ይሆናል ማለት ነው። ልብ ብላችሁ አዳምጡኝ። በሲምፕል ፊቸር ቴንስም በፊቸር ኮንቲኒዩስ ቴንስም አንድ አይነት አረፍተ ነገሮችን እየተጠቀምኩ ነው፣ ግን ሚኒንግ ላይ ለውጣቸውን በደንብ አስተውሉ ማለት ነው። ለሲምፕል ፊቸር ቴንስም የተጠቀምኩት ኤግዛምፕል እነዚህን ነው። ለፊቸር ኮንቲኒዩስ ቴንስም
የምንጠቀመው እነዚህን ነው ማለት ነው። ሚኒንጉ ላይ ቼንጅ አለው፣ ስትራክቸሩ ላይም ቼንጅ አለው። ስለዚህ በደንብ ፎከስ አድርጋችሁ ከተከታተላችሁ በደንብ ይገባችኋል ማለት ነው። ለምሳሌ I will drink coffee tomorrow ማለት ነገ ቡና እጠጣለሁ ማለት ነው አይደል? I will be drinking coffee tomorrow ማለት ደግሞ ነገ ይሄኔ ቡና እየጠጣው ነው ማለት ነው። ስለዚህ ሚኒንጉንም ስትራክቸሩንም ለውጡን በደንብ አድርጋችሁ ልብ ብላችሁ አዳምጡ ማለት ነው። I will be drinking coffee tomorrow ማለት ነገ ይሄኔ ቡና እየጠጣው ነው። ዛሬ ላይ ሆናችሁ ወደፊት እንደዚህ ማለት ይሄኔ እንደዚህ እያደረኩ ነው ለማለት ስትፈልጉ ምን ተጠቀማላችሁ? ፊቸር ኮንቲኒዩስ ቴንስን ትጠቀማላችሁ ማለት ነው። እስኪ አሁን ደግሞ ወደ ኔጌቲቭ እንሄዳለን። የኔጌቲቭ ስትራክቸሩ ሰብጀክት ዊል ኖት ቢ ፕላስ ቨርብ አይንጂ ፕላስ ኦብጀክት ይሆናል ማለት ነው። ለምሳሌ I will not be drinking coffee tomorrow ነገ ይሄኔ ቡና እየጠጣው አይደለም። በሲምፕል ፊቸር ቴንስ ግን I will not drink coffee tomorrow ማለት ነገ ቡና አልጠጣም ማለት ነው። በፊቸር ኮንቲኒዩስ ቴንስ ስንሄድ ግን ነገ ይሄኔ ቡና እየጠጣው አይደለም ማለት ይሆናል ማለት ነው። ኢንትሮጋቲቭ ስናደርገው ደግሞ ጠይቃዊ ስናደርገው will ፕላስ ሰብጀክት ፕላስ be ፕላስ verb ing ፕላስ ኦብጀክት ይሆናል ማለት ነው። will I be drinking coffee tomorrow ነገ ይሄኔ ቡና እየጠጣው ነው እንዴ ለማለት ስትፈልጉ ፊቸር ኮንቲኒዩስ ቴንስን ትጠቀማላችሁ ማለት ነው። ባጭሩ ፊቸር ኮንቲኒዩስ ቴንስን የምትጠቀሙት ወደፊት ይሄኔ እንደዚህ እያደረኩ ነው ለማለት ስትፈልጉ፣ ለምሳሌ ነገ ሊሆን ይችላል፣ ቀጣይ ሳምንት ሊሆን ይችላል፣ ቀጣይ አመት ይሄኔ እንደዚህ እያደረኩ ነው ለማለት ስትፈልጉ ፊቸር ኮንቲኒዩስ ቴንስን ትጠቀማላችሁ ማለት ነው። ወደፊት እንደዚህ እያደረኩ ነው ለማለት ስትፈልጉ ፊቸር ኮንቲኒዩስ ቴንስን ትጠቀማላችሁ ማለት ነው። እሺ ያው ፊቸር ኮንቲኒዩስ ቴንስ በዚህ ከተረዳችሁ ወደ ፊቸር ፐርፌክት ቴንስ እንሄዳለን ማለት ነው። ፊቸር ፐርፌክት ቴንስ we use feature perfect tense actions that occur by some point in the future ፐርፌክት ቴንስን ደግሞ የምንጠቀመው አሁን ላይ ሆነን ወደፊት ይሄኔ እንደዚህ አድርጌያለሁ ለማለት ስትፈልጉ ዛሬ ላይ ሆናችሁ ወደፊት የምታደርጉትን ድርጊት ዛሬ ላይ ሆናችሁ ስትጨርሱት ጨርሳችሁ ስትናገሩ አድርጌያለሁ ይሄኔ እንደዚህ ብላ ይሄኔ ወደፊት ይሄኔ እንደዚህ አድርጌያለሁ በዚህ ሰዓት ይሄኔ እንደዚህ አድርጌያለሁ አድርጌ ጨርሻለሁ ለማለት ስትፈልጉ ፊቸር ፐርፌክት ቴንስን ትጠቀማላችሁ ማለት ነው። ለምሳሌ I will have gone to school tomorrow ይሄኔ ነገ ትምህርት ቤት ሄጃለሁ ማለት ይሆናል ማለት ነው። እዚህ ጋር አስተውሉ I will be going to school tomorrow ማለት ነገ ይሄኔ ትምህርት ቤት እየሄድኩ ነው፣ ነገ በዚህ ሰዓት ይሄኔ ትምህርት ቤት እየሄድኩ ነው ማለት ሲሆን፣ ፐርፌክት ቴንስ ደግሞ ሲሆን ፊቸር ፐርፌክት ቴንስ ሲሆን ደግሞ ነገ ይሄኔ ትምህርት ቤት ሄጃለሁ። ዲፈረንሱን በደንብ አድርጋችሁ ማስተዋል ይጠበቅባችኋል ማለት ነው። ፊቸር ኮንቲኒዩስ ቴንስን የምንጠቀመው ወደፊት ይሄኔ እንደዚህ እያደረኩ ነው በዚህ ሰዓት ለማለት ሲሆን፣ ፊቸር ፐርፌክት ቴንስን የምንጠቀመው ደግሞ ወደፊት ይሄኔ እንደዚህ አድርጌ ጨርሻለሁ ይሄኔ በቃ አሁን ለምሳሌ I will have gone to school tomorrow ማለት ይሄኔ ነገ ትምህርት ቤት ሄጃለሁ ማለት ነው። ጎን የምትለው እዚህ ጋር the past participle form of go ማለት ነው። የጎ past participle ነው ማለት ነው። past tense ወይንት ነው past participle ወይ verb ስሪው ጎን ይሆናል ማለት ነው። እንደዚህ በቀላሉ መረዳት ትችላላችሁ ማለት ነው። ፊቸር ፐርፌክት ቴንስ አሁን ላይ ሆናችሁ ወደፊት ይሄኔ እንደዚህ አድርጌያለሁ ለማለት ስትፈልጉ ፊቸር ፐርፌክት ቴንስ ትጠቀማላችሁ ማለት ነው። ሌላ ኤግዛምፕል ደግሞ ልጨምርላችሁ። I will have bought a car next week I will have bought a car next week ማለት ይሄኔ ቀጣይ ሳምንት መኪና ገዝቻለሁ። ከፊቸር ኮንቲኒዩስ ቴንስ ጋር ልዩነቱን ልንገራችሁ። I will be buying a car next week ማለት ፊቸር ኮንቲኒዩስ ቴንስ ሲሆን ቀጣይ ሳምንት ይሄኔ መኪና እየገዛው ነው ይሆናል ማለት ነው በፊቸር ኮንቲኒዩስ ቴንስ ጊዜ። በፊቸር ፐርፌክት ቴንስ ጊዜ ሲሆን ደግሞ I will have bought a car next week ማለት ቀጣይ ሳምንት መኪና ይሄኔ ገዝቻለሁ፣ በቃ ገዝቼ ጨርሻለሁ። ዛሬ ላይ ሆናችሁ ወደፊት እንደዚህ አድርጌያለሁ ስትሉ ይሄኔ እንደዚህ ወደፊት እኮ ይሄኔ እንደዚህ አድርጌያለሁ ስትሉ ፊቸር ፐርፌክት ቴንስ ትጠቀማላችሁ ማለት ነው። I will have bought a car next week ማለት ቀጣይ ሳምንት ይሄን መኪና ገዝቻለሁ ማለት ይሆናል ማለት ነው። she will have gone to አዲስ አበባ next year ቀጣይ ሳምንት ይሄን አዲስ አበባ እሷ ሄዳለች፣ ቀጣይ ሳምንት ይሄን አዲስ አበባ እሷ ሄዳለች ይሆናል ማለት ነው። ስትራክቸሩን ደግሞ እንመልከት። ሚኒንጉ ከገባችሁ ኮንሴፕቱ ከገባችሁ ስትራክቸሩን ደግሞ እንመልከት። አፈርማቲቭ ስትራክቸሩ ሰብጀክት ፕላስ ዊል ፕላስ ሃቭ ፕላስ verb ስሪ ይሆናል ማለት ነው። ፕላስ ኦብጀክት ይሆናል ማለት ነው። I will have drunk coffee tomorrow I will have drunk
coffee tomorrow ማለት ነገ ይሄኔ ቡና ጠጥቻለሁ ማለት ይሆናል ማለት ነው። drank ማለት the past participle of drink ማለት ነው። የድሪንክ past participle drank ይሆናል ማለት ነው። past tense ደግሞ drank ትሆናለች ማለት ነው። እቺ simple present tense ደግሞ simple present tense ሲሆን ደግሞ እቺ አይ ትሆናለች ማለት ነው። ዩ ስለዚህ በደንብ አስተውሉ ማለት ነው። verb 3 ነው የምንጠቀመው። have ከተጠቀምን በኋላ verb 3 perfect tense አለ ማለት ለፐርፌክት ቴንስ የምንጠቀመው እንግዲህ verb 3 ነው ማለት ነው። past participle እንጠቀማለን ማለት ነው። verb 3 ሲባል ሌላ ነገር እንዳይመስላችሁ ማለት ነው። subject plus will not plus have plus verb 3 plus object ኔጌቲቭ ፎርሙ ደግሞ subject plus will not have plus verb 3 plus object ይሆናል ማለት ነው። እዚህ ጋር ኤግዛምፕል አለን። አንድ አይነት ኤግዛምፕል ነው። በኔጌቲቭ በፖዚቲቭም ማድረግላችሁ በደንብ እንዲገባችሁ ነው ዲፈረንሱ ማለት ነው። I will not have drunk coffee tomorrow ማለት ነገ ይሄኔ በዚህ ሰዓት ቡና አልጠጣሁም ኔጌቲቭ ነው ማለት ነው። ነገ በዚህ ሰዓት ይሄኔ ቡና አልጠጣሁም ለማለት ሲፈልግ future perfect tense ኔጌቲቭ እንጠቀማለን ማለት ነው። ወደ ኢንትሮጋቲቭ ስቴትመንት ስንሄድ ወደ መጠይቃዊ ስናደርገው ደግሞ will I have drunk coffee tomorrow ነገ ይሄኔ ቡና ጠጥቻለሁ እንዴ ለማለት ስትፈልጉ ኢንትሮጋቲቭ ፎርሙን ትጠቀማላችሁ ማለት ነው። will I have drunk coffee tomorrow ማለት ነገ ይሄኔ ቡና ጠጥቻለሁ እንዴ። ግን future continuous tense ሲሆን will I be drinking coffee tomorrow ማለት ነገ ይሄኔ ቡና እየጠጣው ነው እንዴ ማለት ሲሆን ይሄኛው ደግሞ will I have drunk coffee tomorrow ማለት ነገ ይሄኔ ቡና ጠጥቻለሁ እንዴ ማለት ይሆናል ማለት ነው። ሚኒንግ ላይ በጣም ልዩነት አለው፣ ስትራክቸሩ ላይ ልዩነት አለው ማለት ነው። future continuous tense እና future perfect tense ማለት ነው። future perfect tense በዚህ ከተረዳችሁት አሁን ደግሞ ወደ future perfect continuous tense እንሄዳለን ማለት ነው። future perfect continuous tense ከfuture perfect tense የሚለየው ነገር ቢኖር continuity ነው ማለት ነው። አጠቃቀሙ ብዙ ጊዜ አንድ ነው ማለት ነው። ከዚህ በፊት እንዳስተማርኳችሁ በpresent perfect tense ላይም እና በpresent perfect continuous tense ላይ ልዩነቱ continuity ነው። በpast perfect tense እና በpast perfect continuous tense ላይ ልዩነቱ ምንድነው? continuity ነው ማለት ነው። እዚህ ጋርም ደግሞ future perfect tense ላይ future perfect tense እና በfuture perfect continuous tense መካከል ያለው ልዩነቱ continuity ነው ማለት ነው። continuity ይሆናል ማለት ነው። ለምሳሌ we use future perfect continuous tense actions that occur by some points in the future አጠቃቀሙ ከፐርፌክት ቴንስ ጋር አንድ ነው ማለት ነው። ስለዚህ ምን ነው የሚለየው? ኮንቲኒቲ ነው ማለት ነው የሚለየው ማለት ነው። ኮንቲኒቲ ነው የሚለየው ማለት ነው። እዚህ ጋር ኤግዛምፕል እኔ I will have been going to school tomorrow ማለት ምን ማለት ነው? ሚኒንጉ I will have been going to school tomorrow ማለት ከነገ ጀምሮ በተከታታይ ወደ ትምህርት ቤት እሄዳለሁ ማለት ይሆናል ማለት ነው። I will have gone to school tomorrow ማለት ነገ ይሄኔ ትምህርት ቤት ሄጃለሁ ማለት ይሆናል አይደል? ኮዚ future perfect tense ሲሆን ደግሞ continuity ይኖረዋል ማለት ነው። ተደጋጋሚነት ይኖረዋል ማለት ነው። ለምሳሌ I will have been going to school tomorrow ማለት ከነገ ጀምሮ ትምህርት ቤት በተከታታይ እሄዳለሁ ማለት ይሆናል ማለት ነው። I will have been buying a car next week ማለት ከቀጣይ ሳምንት ጀምሮ በተከታታይ መኪና እገዛለሁ ማለት ይሆናል ማለት ነው። she will have been going to አዲስ አበባ next year ማለት ከቀጣይ አመት በኋላ አዲስ አበባ በተከታታይ በተከታታይ ትሄዳለች ማለት ይሆናል ማለት ነው። አንድ ጊዜ ልድገምላችሁ ኮንሴፕቱ እንዲገባችሁ። future perfect continuous tense የምትጠቀሙት ወደፊት በተከታታይ እንደዚህ አደርጋለሁ ለማለት ስትፈልጉ future perfect tense ትጠቀማላችሁ ማለት ነው። ለምሳሌ I will have been going to school tomorrow ማለት ከነገ ጀምሮ በተከታታይ ወደ ትምህርት ቤት እሄዳለሁ ማለት ይሆናል ማለት ነው። I will have been buying a car next week ማለት ከቀጣይ ሳምንት በኋላ መኪና በተከታታይ እገዛለሁ ማለት ይሆናል ማለት ነው። she will have been going to አዲስ አበባ next year ማለት ቀጣይ አመት በተከታታይ ከቀጣይ አመት ጀምሮ በተከታታይ አዲስ አበባ እሄዳለሁ ወይም ትሄዳለች ማለት ይሆናል ማለት ነው። ስትራክቸሩን ደግሞ እንመልከት። አፈርማቲቭ ስትራክቸሩ
subject plus will have been subject plus will have been plus verb ing plus object ይሆናል ማለት ነው። I will have been drink coffee tomorrow ከነገ ጀምሮ ቡና በተከታታይ እጠጣለሁ ማለት ይሆናል ማለት ነው። future perfect tense ሲሆን ግን I will have drank coffee tomorrow ማለት ነገ ይሄኔ ቡና ጠጥቻለሁ ይሆናል ማለት ነው። ግን perfect continuous tense ሲሆን ደግሞ ከነገ ጀምሮ ቡና በተከታታይ እጠጣለሁ ማለት ይሆናል ማለት ነው። ከfuture perfect የሚለየው ምንድነው ማለት ነው? ይሄ ወደፊት በቃ በተከታታይ እንደዚህ አደርጋለሁ ለማለት ፈልጉ ማለት ነው። future perfect tense ደግሞ ወደፊት ይሄን እንደዚህ አድርጋለሁ ለማለት ፈልጉ ነው የምትጠቀሙት ማለት ነው። ወደ ኔጌቲቭ ስትራክቸሩ ስንመለስ ደግሞ ስንሄድ ደግሞ subject plus will not have been plus verb ing plus object ይሆናል ማለት ነው። I will not have been drinking coffee tomorrow ከነገ ጀምሮ ቡና በተከታታይ አልጠጣም ማለት ይሆናል ማለት ነው። I will not have drank coffee tomorrow ማለት ነገ ቡና አልጠጣም፣ ነገ የኔ ቡና አልጠጣውም future perfect tense ሲሆን ትርጉሙ ምን ይሆናል ማለት ነው? ነገ ይሄኔ ቡና አልጠጣውም ማለት ይሆናል ማለት ነው። future perfect continuous tense ሲሆን ደግሞ ነገ ጀምሮ በተከታታይ ቡና አልጠጣም ማለት ይሆናል ማለት ነው። ከfuture perfect tense ጋር እያነጻጸርኩ የሚነግራችሁ በደንብ እንዲገባችሁ ነው ማለት ነው። በደንብ እንድትረዱኝ ብዬ ነው። ኢንትሮጋቲቭ ወይም ተጠይቃዊ ስንመለከት ደግሞ will plus subject plus have been plus verb ing plus object ሆነ ማለት ነው። ኢንትሮጋቲቭ ሲሆን ደግሞ will I have been drinking coffee tomorrow ከነገ ጀምሮ በተከታታይ ቡና እጠጣለሁ እንዴ ይሆናል ማለት ነው። ወደ future perfect tense ስንመለስ ደግሞ future perfect tense ላይ will I have drank coffee tomorrow ማለት ነገ ይሄኔ ቡና ጠጥቻለሁ እንዴ ማለት ሲሆን perfect continuous tense future perfect continuous tense ሲሆን ደግሞ ከነገ ጀምሮ ይሄኔ በተከታታይ ከነገ ጀምሮ ቡና በተከታታይ እጠጣለሁ እንዴ ማለት ይሆናል ማለት ነው። እዚህ ጋር ምንድነው ልዩነቱ? ኮንቲኒቲ ነው ማለት ነው። ተደጋጋሚነት ወይም በተደጋጋሚ በቃ future ኮንቲኒቲ tense አለ ማለት ተደጋጋሚነት አለው ማለት ነው። ኮንቲኒቲ አለ ማለት ነው። ኮንቲኒቲ ሲኖር ኮንቲኒቲ tense ይኖራል። ኮንቲኒቲ tense አለ ማለት ደግሞ ኮንቲኒቲ አለ ማለት ነው ማለት ይሆናል ማለት ነው። ስላዳመጣችሁኝ አመሰግናለሁ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። አስተያየትም ካላችሁ ኮሜንት ላይ እንዲህ ማለት አስቀምጡልኝ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።